ዛሬ እኔ ተቀጥሬ ስሰራ 100,000 ብር በወር እንዲከፍሉኝ እንዴት እንዳሳመንኳቸው ምናልባት ደግሞ ተቀጥራችሁ የምትሰሩ ከሆነ እንዴት ስራችሁ ላይ ውጤታማ መሆን እንደምችሉ ፕሮባብሊ እኔ የደረስኩበት የደሞዝ ክፍያ ላይ ካልደረሳችሁ ዛሬ እንዴት እንደምትደርሱ በጣም በትንሽ ሊጠቅማችሁ የሚችል ቲፖችን ሼር አድርጋቸዋለሁ። ሃይ ኤቭሪዋን፣ እኔ ናችሁ ጂዲ አባላለሁ። እንግዲህ በዚህ ቻናል ላይ በሳምንት 3 ጊዜ ለእናንተ የሚጠቅሙ ራስን ማሻሻል ጋር የተያያዙ ስለ ስራ፣ ስለ ህይወት የተለያዩ ቶፒኮችን እያነሳን የምናወራበት ቻናላችን ነው። ስለዚህ ራሳችሁ ላይ መስራት ኦር ኢቭን ራሳችሁን ማሳደግ ኢንትረስትድ ከሆናችሁ ይሄንን ቻናል ይሄንን ፋሚሊ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። እንዲሁም ደግሞ እኔ ስለ ዴይ ቱ ዴይ ላይፌን ማየት ከፈለጋችሁ ኢንስታግራም ላይ እንዲሁም ደግሞ ቲክቶክ ላይ ያለው እዛም ሄዳችሁ ፎሎ ማድረግ ትችላላችሁ። እኔን የመሰሉ ኮሚኒቲዎችን ደግሞ ማግኘት ከፈለጋችሁ ቴሌግራም ላይ ዴይሊ ሞመንተም የሚባል ቻናላችንንም ጆይን ማድረግ ትችላላችሁ። ናው ምናልባት ለማታውቁ ሰዎች እኔ ከረንትሊ ፐርሰናል ኮች ነኝ። ማለትም ሰዎችን በህይወታቸው እንዴት ውጤታማ መሆን እንደሚችሉ አሰለጥናለሁ። በደንብ አድርጌ የህይወትን ቀመር አስተምራለሁ። እንዲሁም ደግሞ መስሪያ ቤት ላይ የሚሰሩ ሰራተኞች በስራቸው እንዴት ውጤታማ መሆን እንደሚችሉ እንዲሁም ደግሞ እንዴት አዌርነስ እና ፐርፐስፉል ያለውን ህይወት መኖር እንደሚችሉ በደንብ አድርጌ ያሰለጥናለሁ ማለት ነው። ስለዚህ በዛሬ ላይም የምነግራችሁ እኔ በቅጥር ወቅት ማለት ነው በወር 100,000 ብር እንዲከፍሉኝ እንዴት እንዳሳመንኳቸው ብቻ ሳይሆን እዛ ደረጃ የሚገባኝ ሴት እንዴት እንደሆንኩኝ አሳያችኋለሁ። ስለዚህ አጠገባችሁ ወረቀትና እስክሪብቶ ካለ እባካችሁ ኖት እንድትይዙ በደንብ አድርጌ አበረታታችኋለሁ። ናው የመጀመሪያው ማድረግ ያለባችሁ ነገር ስራችሁ ላይ ጎበዝ መሆን አለባችሁ። ቱ ዘ ፖይንት ማለት ነው። ድንገት ሄዳችሁ አለቃችሁ ጋር እኔ ከዚህ በኋላ እዚህ መስሪያ ቤት መቀጠል አልፈልግም ብትሉት ያ ድርጅት ያ አለቃችሁ ማለት ነው እንዴ ለምን ብሎ እናንተን ኪፕ እስከሚያደርግ ድረስ ስራችሁ ላይ ጎበዝና ታታሪ መሆን አለባችሁ። ናው ኦፍ ኮርስ አሁን የምነግራችሁ ቲፕ ዲዲ ይሄን ነገር ማናቃለን ምንም አዲስ ነገር የለውም ልትሉኝ ትችላላችሁ። ግን በረንብ አድርጋችሁ አድምጡኝ። እዚህ ኢትዮጵያ ሀገር ውስጥ ማለት ነው በተለይ እዚህ አዲስ አበባ ውስጥ ዲጂኖ ምን ያህል ሰው ስራው ላይ ሰነፍ እንደሆነ እኔ ተቀጥሬ ስሰራ ማውቀዋለሁ። ራሴም ደግሞ የቀጠርኳቸው ቲሞች አሉ። ኢንፋክት እኔ እንደዚህ ራሱ እቀጥራለሁ አባራለሁ ብዬ ጭራሽ አስቤው አላውቅም። ለዛውም የኔ ስራ ባይዘው እኔ መታየት አልፈልግም። ላይ ሁሉም ሰው በየቤቱ ነው የሚሰራው። አይ ጀስት ኬር አባውት እንደ ፕሮጀክት ይዞት ይሄን ነገር እንዲጨርሱት ነው የምፈልገው። በዲጂኖ ምን ያህል ሰው በጣም ዲሲፕሊን እንደሌለው፣ ዲጂኖ ምን ያህል ሰው በጣም ሰነፍ እንደሆነ፣ የማይታመን ሰው እንደሆነ አንድ ስራ ብትሰጡት ማለትም ኢቭን ጆብ ዲስክሪፕሽን እንኳን ብትሰጡት ያንን ነገር መወጣት የሚያቅተው ሰው ስንት ሰው እንደሆነ ግን ታውቃላችሁ? ኤንድ በጣም ይገርመኛል። ብዙ ሰዎች ስራ አይገኝም ስራ የለም ምናምን ቢሉ ምንም ይደንገኝ ነገር አይደለም። አም ፕሪቲ ሹር ስላላገኛችሁበት ትልቁ ሪዝን ኢዝ ቢካዝ ስራችሁ ላይ ጎበዝ ስላልሆናችሁ ነው። ኤንድ የምርም ስራችሁ ሪዋንድ እንዲያደርጋችሁ ከፈለጋችሁ ማለትም ውጤትን ማየት ከፈለጋችሁ ደን መደረግ ያለበት ነገር አድርጉ። ኤንድ ያንን ደግሞ ኤክስትራ ነገር አድርጉ ራሱ እያልኩኝ አይደለም፣ በስራችሁ ጎበዝ ሁኑ እያልኩ ነው። ቢ ቤተር አት ዩር ጆብ። ስለዚህ የምርም ራሳችሁ ቁጭ ብላችሁ እስቲ አስቡ። ሁለተኛው ደግሞ ከእናንተ የሚጠበቀውን ነገር አድርጉ ነው። አድምጡኝ። ቅድም መጀመሪያ ላይ ስነግራችሁ በስራችሁ ላይ ጎበዝ ሆኑ ነው አይደለ? ይሄ ደግሞ ሁለተኛ ምንድን ነው? የሚጠበቅባችሁን ቤር ሚኒመም የሚባለውን ነገር አድርጉ። ምን ለማለት ፈልጌ ነው? ሰዓት እንበልና መስሪያ ቤታችሁ ሰዓት መግቢያ 2:30 ነው ካለ 2:30 ግቡ። መውጫው ሰዓት 12 ሰዓት ነው ካለ 12 ሰዓት ውጡ። ፕሮጀክት ዴድላይን በዚህ ነው ከተባለ ዴድላይን ጠብቃችሁ ያንን ነገር አስቀምጡ። በፍጹም ምንም አይነት ስህተትም ሆነ ምንም አይነት ድካም ከናንተ እንዳይገኝ። ሉክ አጌን ዘ ሴም ቲንግ የምነግራችሁ ነገር አሁን ከረንትሊ እንደነገርኳችሁ እኔ መስሪያ ቤት እየሄድኩኝ ሰራተኞችን አሰለጥናለሁ ብያለሁ አይደለ? ዋን ኦፍ ዘ ቲንግስ ለፕሮዳክቲቪቲ ሳሰለጥን ማለት ነው ትልቁ ኢሹ የማየው ስራ ላይ መጥፎ ሆኖ አይደለም፣ እውቀት ሳይኖራቸው ቀርቶ አይደለም። ነገር ግን አለቃቸው በጣም ፍርስትሬትድ የሚሆኑ ትናንሽ ማነር ስለሌላቸው ነው። ሶ ቤዚክሊ በትንሹ የማትታመኑ ከሆነ እውነቱን ለመናገር እድገት የምትፈልጉ ከሆነ ያ ነገር ከየትም ሊመጣ አይችልም። ሶ አሁንም ስናገር በደንብ አድርጋችሁ አድምጡኝ። ለጆሮአችሁ ስትሰሙት ቀላል ሊመስል ይችላል፣ ግን አብዛኛው መስሪያ ቤትና አብዛኛው አለቃ የሚፈልገው ነገር ይሄ ነው። በዚህ ነገር ታማኝ የሆነ በሰዓት ታማኝ የሆነ በስራው ታማኝ የሆነ ከምንም በላይ ደግሞ ቤር ሚኒመም ማድረግ የሚችል ሰው ነው። ስለዚህ ከናንተ የሚጠበቀውን ነገር ምንም ወደኋላ ዘለም ወለም ሳትሉ ያንን ነገር ዲሊቨር ማድረግ ከቻላችሁ እመኑኝ እናንተ በዛ በዲሲፕሊን ትታወቃላችሁ። እገሌማ በሰዓቱ ነው የሚገኘው፣ እገሌማ በሰዓቱ ነው የሚወጣው፣ እገሌማ ሰዓት በፍጹም እንዲህ ብሎ አያልፍም፣ እገሌማ በጣም ጥሩ ሰራተኛ ነው። that's all you need። ምናልባት እስካሁን ደስ አወራ ግራ ከገባችሁ እያወራን ያለ ነው እንዴት መስሪያ ቤታችሁ ውጤታማ መሆን ትችላላችሁ ነው። እሺ to the point ይሄንን ስራችሁን ታይቶ በ2 ወር በ3 ወር ውስጥ እድገትን እንዴት ማግኘት እንደምትችሉ ነው። and of course ያላችሁበትን መስሪያ ቤት ደግሞ እንደዚህ አይነት ኦፖርቹኒቲ እንዳለ ማየት አለባችሁ which I know አብዛኞቻችሁ ጋር ይኖራል። በሶስተኛ ደረጃ ደግሞ ጥሩ ልብስን ልበሱ ነው። ጥሩ ልብስን ልበሱ ብዬ ስናገር I know በተለይ ወንዶች and sometimes ደግሞ ሴቶች ዝትት ብላችሁ የምትሄዱት ነገር አለ። በነገራችን ላይ
መስሪያ ቤት ስትሄዱ ማለት ነው ያንን ድርጅት ሪፕሬዘንት እያደረጋችሁ እንደሆነ ግን ታውቃላችሁ። እገሌ የዚህ ሰራተኛ ነው ኦር ደግሞ እገሌ የዚህ ካምፓኒ ሰራተኛ ነው ሲባል ያንን ድርጅት ነው እያስጠራችሁ የምትሄዱት። ናው ይሄን ነገር ለማየት እናንተም አይከብዳችሁም። አንዳንድ ጊዜ የምሳ ሰዓት ላይ የቁርስ ሰዓት ላይ የባንክ ሰራተኛና ኖርማል መስሪያ ቤት ውስጥ የሚሰሩ ሰራተኞች ስታዩ ካለባበሳቸው ይለያሉ። ሊትራሊ ነው የምላችሁ። አንድ ለዛ ነው በነገራችን ላይ ባለፎልታ ሪሰርች እንዲያነበብኩ ነበር። አንድ ካልተሳሳትኩ ደግሞ ኮዲ ሳንጀስም ስትናገር የሰማው መሰለኝ ሴቶች ልብሳቸውን በስነ ስርዓት የሚለብሱና ሜካፕ በስነ ስርዓት የሚቀቡ ሰዎች በአጠቃላይ ራሳቸውን የሚጠብቁ ሴቶች ወደ መስሪያ ቤት ሲሄዱ ከሌሎች ሴቶች በ35% የተሻለ ገቢን ማግኘት ይችላሉ። እንደ የተሻለ ኦፖርቹኒቲ ወደ ህይወታቸው ይመጣል። ወንዶችም ተመሳሳይ ራሱን የጣለ ወንድ ማለትም ዝም ብሎ ሁዲ የሚያደርግ ዝም ብሎ ቱታ ከሚያደርግ ወንድ በስነ ስርዓት ራሱን ግሩምድ ሆኖ ማለትም ጸጉሩን ተስተካክሎ ፊቱ ፍሬሽ ሆኖ ከረባቱን አድርጎ በስነ ስርዓት ለብሶ የሚመጣ ወንድ ከሌላ ወንድ በ15% የተሻለ ኦፖርቹኒቲ ወደ ህይወቱ ይመጣል። ወይም ደግሞ ወደ ስራው ብላችሁ ያዙት። ልዩነቱ ይሄ ነው። በነገራችን ላይ ትናንሽ ጥቃቅን ነገሮች እንዴት በኋላ ላይ ዋጋ እንዳላቸው አታውቁም። እኔም ደግሞ በነገራችን ላይ ድሮ እኔማ ቴክኖሎጂ ውስጥ አይደል እንደምሰራው ምን ችግር አለ ብዬ ሁዲ ሳረግ ዝምቤ በቃ ቪጃማ በሉት አርጌ ስመጣና ከዛ ግን ይሄ 100 ምናምን ሺህ ብር የሚከፍለኝ መስሪያ ቤት በስነ ስርዓት ድርጅቱን ሪፕሬዘንት አርጌ ሲሄድ የማረጋቸው ነገሮች ስርዓታቸውን የጠበቁ ልብሶች፣ ጸጉሬ በስነ ስርዓት ተሰርቶ፣ ጥፍሬ በስነ ስርዓት ተሰርቶ ድርጅቱን ሪፕሬዘንት አርጌ ሲሄድ ያለው ክብር ሁለቱ የተለያየ ነው። ኢንፋክት እሱም ደግሞ ብቻ አይደለም ሰዎች የሚሰጧችሁ አክብሮት ይለያል። ስለዚህ ያንን ነገር ስታደርጉ በድርጅት ባለቤቶች ባለቆቻችሁ ኖቲስ ትደረጋላችሁ። ከዛ ተነፍተደ እሱን ነው አይደል የምትፈልጉት የተሻለ ነገር ኢቭን ደሞዝን። አራተኛ ደረጃ ፈጣን ተማሪዎቹ ነው። አድምጡኝ። አብዛኛው መስሪያ ቤት በጣም ያስተዋልኩት ነገር በተለይ ልክ እንዳልኳችሁ ነው የምሳሰለጥን ማለት ነው ቁጭ ብሎ ኮምፒውተር አለ በት ኢቭን የኢንተርኔት ብሮዘር ልክ እንደነ ክሮም፣ ሞዚላ የመሳሰሉ ነገሮችን መጠቀም አይችሉም። ደብል ክሊክ እና ሲንግል ክሊክን አያውቁም። ሌፍት ክሊክ ከራይት ክሊክ አያውቁም። ናት ሜንሽን ጥቃቅን የሆኑ የጉግል አፖችን መጠቀም አይችሉም። ኦንሊ ቲንግ እነዚህ ሰዎች መጠቀም የሚችሉት ኮምፒውተር ላይ ፌስቡክ፣ ዩቲዩብ እና ቴሌግራም ነው። ከዛ ውጪ ዋት ነው ፋይል አፕሎድ ማድረግ ዳውንሎድ ማድረግ ቴክኖሎጂ ሊትራሊ ኦልሞስት ዜሮ። በጣም ትላልቅ ድርጅት ነው የምላችሁ። ሶ እንዴት አድርጋችሁ ነው ያ ነገር ሊሳካላችሁ የሚችለው? እንዴት አድርጋችሁ ነው ደሞዝ ጨምሩልኝ ራሱ ማለት የምችሉት? ገብታችኋላችሁ የፈለጉት ናው አገን ብዙዎቻችሁ ሊከፋችሁ ይችላል፣ ግን ይሄ ሀቁ ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? ራሳችሁን ፋስት ለርነር አድርጉ። አዳዲስ ነገሮችን ስትማሩ በፍጥነት ተማሩ፣ በፍጥነት አዳፕት አድርጉ። ነገሮችን ኦርጋናይዝ ማድረግ ላይ ጎበዙ ነው። እኔ እውነቱን ለመናገር ማለት ነው ትምህርት ቤት ስማር ኮሌጅ ማለት ዩኒቨርሲቲ በሶፍትዌር ኢንጂነሪንግ ነው የተማርኩት ብያቸዋለሁ። ዌል ቴክኒካሊ ቴክ ላይ ነው አይቲ ላይ ነው የተማርኩት። ሶ ያ ነገር የጠቀመኝ ነገር አሁን ለስራ እንደሆነ ታውቃላችሁ። ቴክኖሎጂ ላይ ሲመጣ እኔ በጣም ቀልጣፋ ነኝ። እጅግ በጣም የሆነ ነገር አልሰራም ቢል ለምን አልሰራም አስፈላጊ ከሆነ እኔ ፒሲውን ፎርማት አድርጌ እንዳዲስ ሪኢንስቶል አድርጌ ኦኤሱን ድጋሚ ማምጣት እችላለሁ። የሆነ ፋይል ዲሌት ቢደረግ እንዴት አድርጌ ማምጣት እንዳለብኝ እችላለሁ። ከስራዬ ጋር ምንም በፍጹም የሚገናኝ ነገር የለም። ነገር ግን ዴይ ቱ ዴይ ቴክኖሎጂ ላይ ምን አዲስ ነገር አለ ኦር ደግሞ ስለ ቴክኖሎጂ ምን ማወቅ አለብኝ ብዬ ራሴን ሁልጊዜ ስለምፈትነው ኮምፒውተር ላይ ኤኒቲንግ ከቴክኖሎጂ ጋር የተያዘ ነገር ላይ ፈጣን ነኝ። ቱ ዘ ፖይንት ነው የምላችሁ። ራውተር ሰርቨር ምናምን ነገር ትናንሽ ነገሮችን አውቃለሁ። ኬብሎች ምናምን ነገሮች ትንሽ ኔትወርኪንግም ተምሬያለሁ፣ እሱንም አውቃለሁ። ስለላችሁ የፈለኩት ምንድነው ቴክኖሎጂ ላይ እባካችሁ ፈጣን ሁኑ። እቻለምም ቴክኖሎጂ ላይ እየፈጠነች ነው። ስለዚህ የሆነ ነገርን አላቅም ብሎ መገኘት ውርደት ነው። ልክ እንደዛ ብላችሁ አስቡት፣ ውርደት ነው። ስለዚህ አንድ ፖዚሽን ላይ እናንተና ከዛ በኋላ ስለ ቴክኖሎጂ እውቀት ያለው ሰው ቢመጣ ያ ሰው ይበልጣቸዋል። የምሬ ነው የምላችሁ። በሁለት ወር ውስጥ ያ ሰው ደሞዝ ይጨምራል። በሁለት ወር ውስጥ ያ ልጅ ብዙ ነገር ቦታ ሄዶ ታዩታላችሁ። ሴም ቲንግ እኔም ለምሳሌ ክላይንቶች አሉኝ። እኔ በፕሮጀክት ቤዝ ድርጅታቸውን ኦርጋናይዝ ማድረግላቸው ሲምፕሊ በነገራችን ላይ እነሱ ሰዎች ከኔ የሆነ ሪፖርት ብቻ ነው የሚጠብቁት። የት ነኝ፣ የት ልግባ፣ የት ልውጣ የሚያገባቸው ጉዳይ የለም። ለምን they know ይዲዲያ የሆነ ነገር አደርጋለሁ ካለች ትታመናለች፣ አትታማም በዛ ነገር። ሶ ይሄ ሁሉ እምነት የመጣው በማደርገውና በማሳየው ነገር ስለሆነ ማለት ነው። አምስተኛ ደግሞ ማድረግ ያለባችሁ ነገር እናንተ በምትሰሩት ዲፓርትመንት ውስጥ ምን አዲስ ዜና አለ? አድምጡኝ። ለምሳሌ አሁን እናንተ የምትሰሩት ማርኬቲንግ ላይ ነው እንበል። ስለ ማርኬቲንግ ስታጠኑ ዲጂታል ማርኬቲንግ ላይ ምን አዲስ አፕዴት አለ? ኢንስታግራም በአሁኑ ምን አፕዴት አወጣ? ቲክቶክ ምን አይነት አፕዴት አወጣ? ፌስቡክ ምን አይነት አፕዴቶችን አወጣ? አልጎሪዝሙ ተቀይሯል አልተቀየረም?
እነዚህ ነገር እኔ በጣም የሚያስቀኝ ላይክ ዲጂታል ማርኬቲንግ ላይ እንሰራለን ይባላል በት እኔ ይበልጣለሁ ከነሱ። ኦኬ ዲድ ዩ ኖ በአሁኑ በ2026 ኢንስታግራም ዲዛይን አፕዴት እንዳወጣ ለምንድን ነው እንደዚህ የምታደርጉት? ላይክ ለምንድን ነው ስቲል ሃሽታግ የምትጠቀሙት? ምክንያቱም ባይ ነው አልጎሪዝሙ ሁሉም ጋር ተለይቷል። ዲስክሪፕሽን ላይ ነው ኪወርድ ላይ ነው ፎከስ እያደረጉ ያሉት። ኤስኢኦ ሆኗል ሁሉም ኤንጂን። ለምንድን ነው ይሄን ነገር የምታደርጉት? ይሄን ነገር አያውቁም። ስለዚህ እናንተም ብትሆኑ የምትሰሩት ፋሽን ላይ ቢሆን ጤና ላይ ቢሆን ምንም አይነት ኢንዱስትሪ ላይ ቢሆን ማለት ነው ዜናን ተከታተሉ። በእኔ ኢንዱስትሪ ምን አዲስ ነገር መጣ፣ ምን አዲስ ቴክኖሎጂ አለ፣ ራሳችሁን አፕዴት አድርጉ። ከዛ ራሳችሁን አፕዴት ስታደርጉ ያንን ነገር ለመጠቀምም እንዲሁ ራሳችሁን ፈጣን ፋስት ለርነር ቅድም ያልኳችሁን ያንን ነገር አድርጉ። ከዛ ለሌሎች ቲሞቻችሁ አሳዩ። ኦኬ። በስተመጨረሻ ኮንፊደንስ ነው። ሁላችሁም ብትሆኑ መስሪያ ቤት ውስጥ ተቀጥራችሁ የምትሰሩ ሰዎች አብዛኛው ኢንፋክት ነው 90%ቻችሁ እሺ 70% በሚለው ሊያዘው 70%ቻችሁ ምንም አይነት ኮንፊደንስ የላችሁ። አንዳንድ ጊዜ እኔ መንገድ ላይ ሲሄድ ሰዎች ያገኙኛል፣ ያጋጥሙኛል ላይ ዲዲያ ስራዬ ላይ እንደዚህ ነገር እንዴት ላድርግ ምናምን ነገር ሲሉ ኢቭን እኔን እንኳን ለማዋራት ኮንፊደንስ የላቸውም እነዚህ ሰዎች። እመኑኝ በጣም ስማርት ናችሁ እኮ በሚለው ነው ያዘው። ጎበዝ ናችሁ እኮ ላይክ ዩ ኖ ስራችሁ ላይ እኮ አትታሙ። ችግሩ ግን ምንድነው? ኮንፊደንስ ስለሌላችሁ ብቻ ዋጋ እያስከፈላችሁ ነው። ዲድ ዩ ኖ አንዳንድ መስሪያ ቤቶች ውስጥ ስትሄዱ ማለት ነው እውቀት ዜሮ የሆኑ ሰዎች ግን ትላልቅ ደረጃ ላይ የተቀመጡ ትላልቅ ወንበር ላይ የተቀመጡ ሰዎች አይታችሁ አታውቁም? እኔ አስቀኛለሁ። ኦ ማይ ጋድ ይሄ ሰው ማናጀር፣ ፕሮጀክት ማናጀር ስለ ፕሮጀክቱ ምንም የሚያውቅ ነገር የለም። የምሬ ነው የምላችሁ። ቲም እንዴት ኦርጋናይዝ ማድረግ እንደሚችል አያውቅም፣ ግን የቲም ሊደር ነው። how is this possible? the only thing እነዚህ ሰዎች ይሄንን ድርጅት ይሄንን ፖዚሽን ያገኙበት ትልቁ ሪዝን ኮንፊደንስ ስላላቸው ነው። እንዴት መለፍለፍ እንዳለባቸው ያውቃሉ። በነገራችን ላይ እኔን በደንብ አድርጋችሁ ካዳመጣችሁን ቅድም መግቢያ ላይ ማለት ነው የተማርኩት እኔ በቴክኖሎጂ ነው አይደለ? ግራፊክስ ዲዛይኒንግ እና ሶሻል ሚዲያ ላይ ግን ስራ አግኝቼ ስሰራ አይታችሁኛል። ከየት አባቴ ተምሬው ነው? አሁንም ሰዎችን ፐርሰናል ዲቨሎፕመንት ምናምን ነገር አስተምራለሁ። የትኛው ዩኒቨርሲቲ አስተምሮ አስመርቆኝ ነው? የለም። ነገር ግን እኔ የመማርበት መንገዶች ትንሽ ለየት ይላሉ። ስማር ደግሞ እንዴት አድርጌ ማስተማር እንዳለብኝ ያውቃለሁ። እነዚህ ነገሮች በነገራችን ላይ ክህሎት ናቸው። ስለዚህ በራስ መተማመንም ራሱን የቻለ ክህሎት ነው። ስለዚህ ቆፍጠን ማለት አለባችሁ፣ ማሳየት አለባችሁ። ድርጅታችሁ ለእናንተ እድገትን ያልሰጠበት ትልቁ ምክንያት ያንን ነገር ስለማታሳዩት ነው። ሁሉ ነገር በራሳችሁ ነው የምትይዙት። ለምሳሌ አሁን እኔ ሰሞኑን ከእኔ ቲሞች ጋር የጀመርኩት አንድ ነገር ምን አለ መሰላችሁ? እጠይቃችኋለሁ ፐርሰናል ላይፋችሁ ላይ የዛሬ 1 ዓመት የዛሬ 3 ዓመት የዛሬ 5 ዓመት ምንድን ነው መሆን የምትፈልጉት? ምን ያህል ገንዘብ ነው መስራት የምትፈልጉት? ይህንን ዳታ ማወቅ ለእኔ በጣም ኢምፖርታንት ነው። ለምን ኢቭን ምንም እንኳን የኔ ቲም ቢሆኑ እነዚህ ልጆች ትልቅ ደረጃ እንዲደርሱ ፈልጋለሁ። አንደኛ፣ ሁለተኛ ታለንት የማይበት መንገድ ነው። ለምሳሌ አሁን እኔ ቪዲዮ ኤዲተሬ ቁጭ አድርጌው ላይ ኮን ይገዝም ብለ ቪዲዮ ኤዲተር ሲሰራው ጥሩ ነው ምናምን ልል ይችላል። ግን የኔ ቪዲዮ ኤዲተር ምናልባት እንበልና ታለንቱ ማኔጅመንት ላይ ከሆነ ያንን ነገር ቴስት አደርገዋለሁ። ማኔጅመንት ላይ ይሄ ልጅ ጎበዝ ከሆነ አመጣዋለሁ ወደ ማኔጅመንት። ከዛ ለቪዲዮ ኤዲተር ደግሞ ሌላ ሰው ቀጥራለሁ። እንደን እሱ ያንን ልጅ ማኔጅ ያደርጋል ማለት ነው። do you see what I'm going with this? sorry እኔ እንደ አለቃ እኔ እንደዚህ ነው የማስበው። እመኑኝ ብዙ አለቆችም እንደዛ ነው የሚያስቡት። እኔ ከብዙ ክላይንቶች ጋር ከብዙ ድርጅት ካላቸው ሰዎች ጋር ሰርቻለሁ። በጣም ትልቁ እጥረት ማለት ነው ዲሲፕሊን ያለው ሰው ማጣት፣ በራስ እንዴ ነው የምታምኑበትን ሰው ማጣት፣ ሁለተኛ ደግሞ የምትተማመኑበትን ሰው ማጣት which is I guess ከመጀመሪያው ጋር ይገናኛል። ከምንም በላይ ደግሞ በጣም ኮንፊደንስ የሌላቸውን ሰዎች ማጣት፣ ይሄ በጣም ትልቁ ችግር ነው። እኔ ጋርም አንዳንድ ቲሞች አሉ፣ የምሬ ነው ላይክ አይዲያ ባወራላቸው አይዲያ ባውንስ ማድረግ የሚችሉ ቲሞች አሉ። እንደዚህ አይነት ሰው ነው የምፈልገው። ነገ ሌላ ቦታ ትልቅ ደረጃ እንኳን ቢደርሱ I'm proud። ለምን ኦ ማይ ጋድ ያ ሰው እኮ እኔ ጋር ይሰራ ነበር እላለሁ፣ አፌን ከፍቼ ማለት ነው። that's what we need ማለት ነው። and of course የተቻለኝን ማድረግ ካሉ እነዚህ ሰዎች ኪፕ ለማድረግ በርግ ያለላችሁ የፈለጉት ምንድነው? እድገት አለ፣ መስሪያ ቤታችሁ እድገት አለ። እድገት ከሌለ ፍጠሩት የምሬ ነው የምላችሁ። ስራን በተመለከተ እንግዲህ እኔ ማአት ነገር ልላችሁ እችላለሁ። የምሬ ነው። አንዱን መስሪያ ቤት ብቻ እንኳን ፒክ አድርጌ እንደዚህ ነው እንደዛ ነው ልላችሁ እችላለሁ። ግን ቪዲዮን አላዘምባችሁ ብዬ ነው። እሱም ደግሞ ብቻ ሳይሆን ቅድም የነገርኳችሁ 100,000 ብር የሚከፍለኝ መስሪያ ቤት አክቹሊ ሪዛይን አድርጌ ወጥቻለሁ። well technically አልተስማማንም በሚለው ሊያዘው ያም እንዴት እንዳልሆነ ለምን እንዳልተሳካም እነግራችኋለሁ። የምሬን ልክ እንደ ታላቅ እህት ማለት ነው። ስለዚህ ስራችሁ ላይ ሰክሰስፉል መሆን ከፈለጋችሁ አሁን የነገርኳችሁን 6 ነገሮችን በረንብ አድርጋችሁ አድርጉ and trust me ለውጡን ላያችሁ ላይ ታዩታላችሁ። እኔ ምንም አዲስ ነገር ልላችሁ አልችልም። እነዚህ ነገሮች በጣም ኢምፖርታንት ስለሆኑ ነው። ኦኬ
ሀሳብ አስተያየት ጥያቄ ካላችሁ ኮመንት ሴክሽን ላይ አሳውቁኝ። ምናልባት ደግሞ ከዚህ ጋር የተያያዘ ርዕስ ካላችሁ በሚቀጥለው ከቨር እንዳደርግ ሌሚኖ ኮመንት ሴክሽን ላይ እና እነዛ ነገሮችን ማነሳበታለሁ። እስካሁን ድረስ እያያችሁ ነገር ግን ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ አድርጉ፣ ነፃ ነው። እኔ እነዚህን ቪዲዮ ስሰራ ብዙ ይፈርት አወጣለሁ፣ እናንተ ግን ክሊክ ለማድረግ ያን ያህልም ዋጋ አታውጡም። ኢንፋክት ነፃ ነው፣ ጀስት መልካምነት ነው። ሶ ዱ ዳት። ሌሎችም ሶሻል ሚዲያዎች ላይ ፎሎ ማድረግ ትችላላችሁ። ኢንስታግራም ላይ በየቀኑ የእናንተን ጥያቄ በቪዲዮ መልክ የምስመስልስበት ስለሆነ እዛም ኢንስታግራም ላይ ማየት ትችላላችሁ። ያ የኔን ይመስላል። ከኔ ጋር ዋን ኦን ዋን መስራት ከፈለጋችሁ እኔ እንደ ኮቻችሁ እንደሆንም ከፈለጋችሁ ሬጂስትሬሽን ሊንኩን እታች ዲስክሪፕሽን ሴክሽን ላይ አስቀምጬላችኋለሁ። እሱን መመልከት ትችላላችሁ። በሚቀጥለው ቪዲዮ በተለየ ርዕስ እንገናኛለን። መልካም ጊዜ